የትንሣኤ በዓል ከጨለማ ወይንም ከፈተና ጊዜ በኋላ የሚመጣን የብርሃንና የነጻነት ተስፋን የሚንጸባረቅበት ነው። ይህ በዓል የኢየሱስ ክርስቶስ ጉዞን ትልቁን የመቻል አቅሙንም ያሳየበት መንገድ ነው። መከራና ስቃይን እስከ ሞት ድረስ ያለውን ፈተናን በትዕግስት ማለፉን እንዲሁም ለሰው ልጆች መቻል ምን ማለት እንደሆነ ሕያው ምስክር ስለመሆኑ የክርስትና እምነት ተከታዮች ይቀበሉታል፣ እንዲሁም ያምኑበታል። ይህንን ጉዳይ ከትንሣኤ በዓል ጋር አስተሳስረን እንመለከተዋለን። አብራችሁን ቆዩ። የፋሲካ ወይንም የትንሣኤ በዓል ሞት ድል የተነሳበት፣ ተስፋ የታደሰበት፣ ለሰው ልጆች አዲስ ምዕራፍ የተከፈተበት ታላቅ በዓል ነው። ይህ በዓል ከሃይማኖታዊ ይዘቱ ባሻገር ከኢየሱስ ክርስቶስ የትንሣኤ ጉዞ ጋር ተያይዞ የሚመጣን የመቻል አቅምን እንዲሁም ደግሞ አዲስ ጅማሮን ለሰው ልጆች ሕይወት ትልቅ ትርጉም ይሰጣሉ። የኢየሱስ ክርስቶስ ጉዞ ትልቁን የመቻል አቅምን ያሳየበት መንገድ ነው። መከራና ስቃይን እስከ ሞት ድረስ ያለውን ፈተና በትዕግስት ማለፉን እንዲሁም ለሰው ልጆች መቻል ማለት ምን ማለት እንደሆነ ሕያው ምስክር ስለመሆኑ በክርስትና እምነት ተከታዮች ዘንድ ይቆጠራል። ኢየሱስ ክርስቶስ በመስቀል ላይ የነበረው ጽናት ለሰው ልጅ ሕይወቱን የሚገጥሙት ከባድ ፈተናዎችን እንዴት ማለፍ እንዳለበትም ያስተምራል። የመቻል አቅም ሕመም አለመኖር ሳይሆን በሕመም ውስጥ አልፎ ለትልቅ ዓላማ መቆም ነው። ይህም ኢየሱስ ክርስቶስ በመቃብር ውስጥ የነበረው የ3 ቀናት ቆይታ ለዓለም ፍጻሜ ቢመስልም ነገር ግን በኢየሱስ ክርስቶስ ትንሣኤ ለሰው ልጆች ወደ ትልቅ ዕድል መሸጋገሪያ ነበር። ስለዚህም የትንሣኤ በዓል ለኢትዮጵያውያን ከሃይማኖታዊ ስርዓትን ባለፈ ለዘመናት የቆየ የጽናት የማለፍና የመነሳት እሴት የተላበሰ ታላቅ ኩነት ነው። የትንሣኤ ፍልስፍና ከጨለማ ወይንም ከፈተና ጊዜ በኋላ የሚመጣን የብርሃን እንዲሁም ደግሞ የነጻነት ተስፋን የሚንጸባረቅበት እንዲሁም የሚያሳይ ነው። ሀገራችን በብዙ ፈተና ውስጥ ሆና ነገር ግን ተስፋን ስትሰንቅ የትንሣኤ እሳቤ እንደ ብሔራዊ መነቃቂያ ጉልበት ሆኖ ሊያገለግል ይችላል። ይህም በአንድ ወቅት የነበረውን ስቃይ፣ ድህነት፣ ግጭት፣ ተስፋ መቁረጥ ማለፍን ያመላክታል። ኢትዮጵያ በታሪኳ ለብዙ ዓመታት የመከራ አርብ ላይ ሆና ታውቃለች። ነገር ግን እንደ ስልጣኔው የማይሰበር የትንሣኤ አቅም እንዳላትም አሳይታለች። የትንሣኤ እሳቤ አንድ ማህበረሰብ ከነበረበት ውድቀት ማጥ ውስጥ በማውጣት እንደ አዲስ በፈጠራን እንዲሁም ደግሞ በስራ በመነሳት ሀገራዊ ልዕልናን የመገንባት አቅምንም ይፈጥራል። እንደ ኢትዮጵያዊ አስተሳሰብ መውደቅ የጨዋታው መጨረሻ አይደለም፣ ይልቁንም መውደቅ የመነሻ ነጥብ ነው። የትንሣኤ በዓል የሚያስተምርንም ታላቁ ትምህርት አዲስ ጅማሮ ነው። ልክ በፈተና ውስጥ ያለ ሰው ከእምነቱ ጋር ተያይዞ ተስፋ እንደሚሰንቅ ሀገራዊ አንድነታችንንም በጋራ በመከራችን እንዲሁም ደግሞ በድላችን ውስጥም በእርስ በርስ መደጋገፍ እንዳለብን ያሳያል። የትንሣኤ ወቅት የይቅርታ የእርቅ ወቅት ነው። በአመለካከት ልዩነት ምክንያት የፈረሱ ድልድዮች በይቅርታ በመጠገን ለሀገራዊ ግንባታ የጅማሮ አዲስ ወቅት ይሆናል። የኢትዮጵያ ሀሳቤ መቼም ቢሆን ከትንሣኤ መንፈስ ተለይቶ አያውቅም። በጀግንነቱ የሚታወቁ ማህበረሰብ ውስጥ ጀግንነት የሚለካው በወደቁበት ወቅት ሳይሆን ከወደቁበት ተነስተው በሀገራቸው በአዲስ መልክ በገነቡበት ጊዜ ነው። ይህም የኢትዮጵያ አዲስ የትንሣኤ መልክ ሆኗል። በየአካባቢው ልዩነቶች እንደ ውበት በመቁጠር በጋራ የሀገር ህልውና ላይ ተባብሮ መስራት አሁን ላይ አስፈላጊ የሆነበት ጊዜ ነው። ለዚህ ደግሞ የኢትዮጵያን ሁለንተናዊ እድገት ለማረጋገጥ ከትንሣኤ በዓል በላይ ትልቅ አስተማሪ ሁነት የለም። ስለሆነም ፋሲካ ለኢትዮጵያ የትንሣኤ ተስፋ ብቻ ሳይሆን አቧራውን አራግፎ መነሻ ነው፣ የአቅም ማደሻም ጭምር ነው። ችግሮች የቱንም ያህል ቢከብዱ ከትንሣኤ በዓል የምንማረው ዋናው ቁም ነገር መነሳት ይቻላል የሚለውን ጽኑ እምነት ነው። ለዚህ ደግሞ በውስጣችን ያለው የፈጠራ የይቅርታና የአንድነት አቅምን በማንቃት ለሀገራችን አዲስ ምዕራፍ የሚከፍት የቁርጠኝነት ጅማሮ መሆኑን በመገንዘብ መስራት ወሳኝ ሆኗል አሁን ላይ።